አማስለዋለሁ በዚህ በማማሰያው መሰል አደርገዋለሁ ማለት ነው። ይሄን አሁን ሲበስል ቅዝቅዝ ቁርስ እያለ ነው የሚበላው። ልክ የገብስ ጉልባን ማለት ነው። ጉልባን ነው የሚመስለው እና እንደዚህ አማስለዋለሁኝ። ትንሽ ጨውም ጨምሬበታለሁ ሳይበዛ ትንሽዬ ማለት ነው። እና በዚህ መልኩ እያማሰልኩ ማማሰል አለብኝ ማለት ነው። እንትን ይላል ባቄላ ማግኘት ስለማልችል ባቄላ የለውም። ባቄላ ቢጨመርበት አሪፍ ነው። ግን እኔ የሰራሁት ስንዴ ብቻ ነው። ስንዴ ቤት ያለው ስንዴ ብቻ ስለሆነ ባቄላ የለም ማለት ነው። ሰላም ውድ ቤተሰቦቼ እንደምን ከረማችሁ? እንዴት ያላችሁ? እኔ ክብሩ ይስፋ ሰላም ነኝ። ሰላማችሁ ይብዛልኝ በያላችሁበት የሰው ዘር በሙሉ። እንዴት አመት ባልን አሳለፋችሁ? እንዴት ነበረ? ከኔ ጋር ክብሩ ይስፋ በጣም አሪፍ ነበረ። ጥሩ ነበረ በትንሹም ቢሆን ማለት ነው። በጥሩ ሁኔታ አሳልፍ ያለሁኝና የዛሬው ደግሞ ጉልባን ነው። ቀጣይ ያሳያችኋለሁ እንዴት እንደሰራ። ጸሎተ ሐሙስ ጉልባን ለመቀቀል እዚህ ጋር ስንዴ ማለት ነው ተፈትጎ ተሰቶ የደረቀ ማለት ነው ተዘጋጅቶ የሚያምር መልኩ ራሱ ስለሆነ አሁን እዚህ ጋር ተለቅሟል። ማጠብ ነው የሚኖርብኝ ማለት ነው። ጉርጓዳ ሳህን ላይ አድርጌ አጥበዋለሁ። አጥቤ እዚህ ጋር ማጠንፈፊያ ላይ አረኩት። እንደዚህ አለቀልቀውና ማለት ነው። በዚህ መልኩ እንትን ውሃው እንደምታዩት ጥርት ብሎ ንጽት አድርጌ አጥቤዋለሁኝ። እዚህ ጋር ተጠነፈፈ በኋላ የምታዩት ይሆናል ማለት ነው። እንደዚህ ውሃውን እንትን አደርገዋለሁ እስከመጨረሻው። ከዚያ ቀጣይ ደግሞ አሳያችኋለሁኝ ያጠብኩትን ማለት ነው። እንግዲህ ውሃው ፈልቶልኛል። የጣርኩት ውሃ ሲፍለቀለቅ እዚህ ጋር አረገዋለሁኝ ማለት ነው። ይሄ መብሰል አበስላለሁኝ ማለት ነው። እንደዚህ እየጨመርኩት ነው። ሁሉንም ጨምሬ በዚህ መልኩ ጋዙ ላይ ይበስላል ማለት ነው። እንደምታዩት ነው። ውሃው ፍልቅልቅልቅ እያለ ነው። ይሄንን እንዳለ ጨመርኩት ሁሉንም ማለት ነው። በዚህ አይነት እና ተጨምረዋል። ይሄን ይመስላል። በቀጣይ ደግሞ ያለውን ባጭሩ አሳያችኋለሁ። እና በዚህ መልኩ በትንሽ ብረት ድስት ናት። ትንሽ ስለሆነ ያው ብዙም ሰው ስለሌለ እና እኔ አንዲት ልጅ እሷ አንዷ ልጅ ትበላለች አብረን የምንሰራው እና በዚህ መልኩ ነው እንግዲህ። ቀጣዩ ደግሞ ታውታል